الحروف የፊደላቶች ባህሪያ ማለት ነው። የፊደላቶች ባህሪያ ማለት ነው። የፊደላቶች ባህሪያ በሁለት ይከፈላሉ። ሲፋት አልአስልያና ሲፋት አርድያ። ሲፋት አልአስልያ ማለት ሁሉ ጊዜ የሚከተለው ባህሪያ፣ ሲፋት አልአርድያ ማለት አንዳንድ ጊዜ የሚከተለው ባህሪያ። ሲፋት አልአስልያ በሁለት ይከፈላል። ሁለቶቹ ሲፋት ለሃ ضዱን ተቃራኒ ባህሪያ ያሉ ሲፋቶች 11 ናቸው። ሲፋት ላ ضድ ተቃራኒ ባህሪያ የሌሉ ሲፋቶች 9 ናቸው። ሲፋት አርድያ አንዳንድ ጊዜ የሚከተለው ባህሪያ በሁለት ይከፈላል። አንደኛ አተርቂቅ፣ ሁለተኛ አተፍኺም። አተፍኺም ማለት ወፍራም የሚወፈሩ ፊደሎች ማለት ነው። ወፍራም መሆኑና ይሄ አንዳንድ ጊዜ የሚከተለው ባህሪያ ነው። የሚወፈሩ ፊደሎች 7 ወይስ 9 ናቸው። አንዳንድ ዑለማዎች 7 ነው ያሉት፣ አንዳንዶች ደግሞ 9 ነው ያሉት። እናንተ አሁን መርከዝ ሙዓይሻው ስትማሩ በ9 ነው የተማራችሁት። ሌላ ቦታ 7 ከሰማችሁት ለምንድን ነው እንደዛ ሆነ ብላችሁ 7ም ይወቁ። ግን ደግሞ የሚወፈሩ ፊደሎች 9 ናቸው። የማይወፈሩ ፊደሎች ደግሞ 9ኞቹ ላይ የቀሩ ናቸው። የቀሩ ፊደሎች ማለት ነው። ይሄ በዚህ ያልቃል። ሲፋት ለሃ ضዱን ተቃራኒ ባህሪያ ያሉ ፊደሎች አንደኛ ሀምስ ነው። ሀምስ 10 ፊደሎች አለ። 10 ፊደሎች አለ። 10ዎቹ ይሄንን ናቸው። የሱ ተቃራኒ ደግሞ ጀህር ነው። ጀህር 10 ፊደሎች ላይ የቀሩ ፊደሎች የጀህር ናቸው። 10 ፊደሎች ሀምስ እናደርጋለን። ከትንፋሽ ጋር ነው የምናስወጣው። የቀሩ ፊደሎች ደግሞ ካለ ትንፋሽ ነው የምናስወጣው። እንደዛ ማለት ነው። ሶስተኛ ኢስቲዕላ። ኢስቲዕላ 7 ፊደል አለው። አራተኛ የኢስቲዕላ ተቃራኒ ኢስቲፋል። የኢስቲፋል ፊደሎች ኢስቲዕላ ላይ የቀሩ ናቸው። አምስተኛ አልኢጥባቅ። የኢጥባቅ ፊደሎች 4 ናቸው። የኢጥባቅ ተቃራኒው አልኢንፍታህ። የኢንፍታህ ፊደሎች የቀሩ ናቸው። 4ቱ ላይ የቀሩ ሁላ ኢንፍታህ ነው። ሰባተኛ አልኢዝላቅ። የኢዝላቅ ፊደሎች 6 ናቸው። የኢዝላቅ ተቃራኒው አልኢስማት። የኢስማት ፊደሎች ኢዝላቅ ላይ የቀሩ ናቸው። 9ኛ አሸዳ። የሸዳ ፊደሎች 8 ናቸው። 8ቶቹ እነኚህ ናቸው። የሸዳ ተቃራኒው ረኻዋ። ረኻዋ ሸዳ ላይ የቀሩ ፊደሎች ናቸው። ረኻዋና ሸዳ ማከል ላይ ያለው ደግሞ አተወሱጡ ተወሱጥ ነው። የተወሱጥ ፊደሎች ደግሞ እነኚህ ናቸው። የምናስከትለው ደግሞ ሲፋት ላ ضድ ተቃራኒ ባህሪያ የሌሉ እነሱ 9 ናቸው። አንደኛ አልቀልቀላ። ቀልቀላ 5 ፊደል አለው። 5ቶቹ እነኚህ ናቸው። ሁለተኛ አሰፊር። ሰፊር 3 ፊደል አለው። እነኚህ ናቸው። ሶስተኛ አሊን። ሊን 2 ፊደል አለው። ዋው ያ እነኚህ ናቸው። አራተኛ አልኢንሒራፍ 2 ፊደል አለው። እነኚህ ናቸው። አምስተኛ አተክሪር 1 ፊደል አለው። ራ። ስድስተኛ አልኢስቲጣላ 1 ፊደል አለው። ዶድ። ሰባተኛ አልጉና 2 ፊደል አለው። እነኚህ ናቸው። ስምንተኛ አልኸፋ 4 ፊደል አለው። እነኚህ ናቸው። 9ኛ አተገሺ 1 ፊደል አለው። ይሄ ነው ማለት ነው። እንደ አጠቃላይ ሲፋት አልሑሩፍ የሚባለው እነኚህን ካወቃችሁ በኋላ ወደፊት ደግሞ ስትሄዱ ማለት ነው የተለያዩ ትርጉማቸው እና የተለያየ ማለት ነው ከዚህ የበለጠ ኢንሻአላሁ ተዓላ ይገባችኋል። ለቃይዳ ደግሞ ቃይዳ ላይ ኢንሻአላህ ይሄንን ቀለል አድርጋችሁ ማወቅ ያስፈልጋችኋል። አዘጋጁ አቡ ዒሻ ወይስ ደግሞ ሙዓዝ ቢኑ አፈንዲ ይባላል።
ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።